ይስጥልኝ እንደምን ከረማችሁ አድማጭ ተከታዮቼ። ታሪኬ ብዙና የብዙሃን ውጤት በመሆኑ ገና ቀጥላለሁ። በዚያ ላይ እውነት መሰረት ያለው ሀቅ በመሆኑ ጭምር እውነት ለመናገር እውነት ላይ መቆም እንጂ ማሰብ አያስፈልግም በማለት ወደ ቀሪ ታሪኬ ልሸጋገር ይላል ባለ ታሪኩ በማስታወሻው። ክፍል 5 ባለ ታሪኩም ይላል የተገኘው ድል የትምህርት ቤት ሰበር ዜና ሆኖ በትምህርት ቤቱ ማህበረሰብ መነጋገሪያ ሆነ። ሞቅ ወዳለ ትምህርት ከመግባታችን አስቀድሞ ሲስቁ ሲሳለቁ ሶሻል ትምህርት የሰነፎች የትምህርት መስክ ነው እያሉ ሲንቁና ሲያጣጥሉ የነበሩ በርካታ ተማሪዎች እባካችሁ ከናንተ ጋር ተቀላቅለን እንማር፣ ምርጫችሁ ትክክል ነበር በሚል ጸጸት ምርጫቸውን ለመቀየር ወደ ቢሮ በመመላለስ ተማጸኑ። አስተዳደሩ ግን አሁን ባለው ሁኔታ እንኳንስ እናንተን ሊጨምር የተመዘገቡትንም ከስታንዳርድ በላይ ሆኖ ግራ ገብቶናል። ስለዚህ ለማስተናገድ አንችልም። ዘንድሮ በጀመራችሁት የትምህርት መስክ ቀጥሉ። የሐሳብ ለውጥ ካለ በሚቀጥለው የትምህርት ዘመን የምናየው ይሆናል የሚል የማያጠግብ ምላሽ በመስጠት በጀመሩት እንዲቀጥሉ ተደረገ ይላል ባለ ታሪኩ። እኛም መደበኛ የማህበረሰብ ሳይንስ ትምህርታችንን ከጀመርን 5ኛ ቀን ተቆጠረ። የሚገርመው ገና ከመጀመራችን ተገፍተን የተሰበሰብን በመሆናችን ይመስለኛል ህብረታችን፣ አንድነታችን ጠንክሯል። ትምህርት ከጀመርን ጥቂት ቀናት በኋላ ይህ የትምህርት መስክ አዝማሚያው ሲታይ ከኛ ዘመን ተሻጋሪ ለሚመጡት ተማሪዎች የሚቀጥል አይመስልም። በመሆኑም ምን ማድረግ አለብን በሚል አጀንዳ የተግባባን ተማሪዎች ደቂቃዎች ወስደን ተወያየን። ይህንንስ ለማሳካት ምን እድሎች አሉ በሚለው ተነጋገርን። የተወያየነው ውክልና ተሰጥቶን ሳይሆን ተግባቦትን መነሻ በማድረግ ስለነበረ ይህንን አጀንዳ ወደ ተማሪው አውርደን ብንወያይና ግቡን ለማሳካት ከጎናችን የነበሩትን መምህር ስዩም አእምሮንና መምህር ሙፍቲ አደምን በአግባቡ መጠቀም እንደሚገባን ተግባብተን ወደ ተማሪው ተመለስን ይላል ባለ ታሪኩ። ቀጠል በማድረግም በክፍሉ ውስጥ ሐሳቡ ቀርቦ ከ30 ደቂቃ ባልበለጠ ውይይት ከተካሄደ በኋላ እንደ መነሻ የሶሻል ትምህርትን አሻራ ለማስቀጠል በ3 ጉዳዮች ላይ ሐሳብ ተንሸርሽሮ ውሳኔ ተደረሰ። እነዚህ ውሳኔዎች አንደኛ በከሰዓት ፈረቃ ከ9ኛ ኤ እስከ ኤች ድረስ ያሉ ተማሪዎች ለጊዜው መምህር ባለመመደቡ የጂኦግራፊ ትምህርት እየተማሩ ስላልሆነ ማንዴላ ጠዋት ተምሮ ሲያበቃ ከሰዓት እቅድ አውጥቶ ያስተምራቸው፣ ምክንያቱም እነዚህ የነገ ደጀን ናቸው የሚል ስምምነት ላይ ተደረሰ። ሁለተኛ ዛሬውኑ ኪሳችንን ፈትሸን ያለንን በማዋጣት የቁልፍ ግዢ ተፈጽሞ በከሰዓት ፈረቃ ተምረው ክፍላችንን እያቆሸሹ በሚሄዱ ተማሪዎች ላይ ክፍሉ ተቆልፎ ጧት ቀድሞ በመገኘት ከፍቶ የሚጠብቅና እግረ መንገድም አለቃ ሆኖ የሚቆጣጠር ተማሪ እንዲመረጥ ተወሰነ። ሶስተኛ በተሰበሰበው መዋጮ የሚተርፍ ከሆነ በሰልፍ ስነ ስርዓት ወቅት ስርዓት አስከባሪዎች ጎልተው የማይታዩ በመሆኑ ትምህርት ቤቱን አሳምነን የኮንክሪት መድረክ ብንገነባ ጥሩ ነው። በተጨማሪ መድረኩ ለሚከናወኑ ሌሎች አዝናኝና አስተማሪ ክንዋኔዎች ከማገልገሉን ባሻገር ለዲፓርትመንታችን ቋሚ ማስታወሻና ሐውልት ሆኖ ይቀጥላል። ይህ ደግሞ ቀጥለው በመስኩ ተመዝግበው ለሚማሩ ተማሪዎች እክል ቢገጥማቸው እንኳን ብርታት ሆኖ ያገለግላል የሚል ስምምነት ላይ ተደርሶ በአንድ ድምጽ ተወሰነ ይላል ባለ ታሪኩ። ታሪኩ ይቀጥላል። በክፍል 6 እስክንገናኝ ቸርን ሰንብት።
ነው።